ውድ የኢትዮ ቲንከርስ ቤተሰቦች እንዴት ናችሁ? እኔ መልካሙ እባላለሁ። በዚህ በኢትዮ ቲንከርስ ቻናል አማካኝነት የተለያዩ ትምህርታዊ ቪዲዮዎችን ወደ እናንተ የማደርስ ይሆናል። በዛሬ ቪዲዮም የዘጠነኛ ክፍል የኢኮኖሚክስ ትምህርትን ይዤ ቀርቤያለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ። እንግዲህ የዘጠነኛ ክፍል ኢኮኖሚክስ ከዚህ ወደታች የተዘረዘሩትን ዩኒቶች በውስጡ የያዘ ነው። የመጀመሪያው ዩኒት ኢንትሮዲዩሲንግ ኢኮኖሚክስ ይላል። እዚህ ዩኒት ስር የተለያዩ ሰብቶፒኮች አሉ። የመጀመሪያው ሰብቶፒክ ሚኒንግ ኦፍ ኢኮኖሚክስ ነው የሚለው የኢኮኖሚክስ ትርጉም። ቀጥሎ ያለው ደግሞ ብሬንችስ ኦፍ ኢኮኖሚክስ ነው የሚለው የኢኮኖሚክስ ቅርንጫፎች ወይንም የኢኮኖሚክስ ሰብ ዲሲፕሊንስ የሚሉትን ዲስከስ የምናደርግ ይሆናል እዚህ ጋር። ቀጥሎ ደግሞ ሜተርስ ኤንድ አፕሮች ኦፍ ስተዲንግ ኢኮኖሚክስ፣ ኢኮኖሚክስን የምናጠናበት ስልት ሜተርስ ኤንድ አፕሮች ኦፍ ስተዲንግ ኢኮኖሚክስ ይባላል። የመጨረሻው ሰብ ቶፒክ የመጀመሪያው ቻፕተር ስር ዲሲሽን ሜኪንግ ዩኒትስ ነው የሚለው። ዲሲሽን ሜኪንግ ዩኒትስ ማለት ምን ማለት ነው? የውሳኔ ሰጪ አካላት ማለት ነው። ኢኮኖሚክስ ውስጥ የተለያዩ የውሳኔ ሰጪ አካላቶች አሉ። እነዚህ የውሳኔ ሰጪ አካላቶችም ደግሞ በኢኮኖሚክ ሲስተሙ ላይ ነው የሚመረከዙት ማለት ነው። ኢኮኖሚክ ሲስተሙ ክሎዝድ ከሆነ ሶስት የውሳኔ ሰጪ አካላቶች ናቸው ያሉት። እነዚህም ፈርም፣ ሃውስሆልድ ኤንድ ገቨርንመንት የሚባሉት ናቸው ማለት ነው። የኢኮኖሚክ ሲስተሙ ደግሞ ኦፕን ከሆነ አንድ አራተኛ ኤሌመንት ይጨምራል ማለት ነው። እሱም ፎሬን ትሬድ የሚባለው ወይንም ኢምፖርት ኤንድ ኤክስፖርት ነው። ሶ እዚህ ጋር እኛ የምናየው ሶስቱን ነው ማለት ነው። ክሎዝድ ኢኮኖሚክ ስር ያሉትን ማለት ነው። ቻፕተር 2 ስር ዘ ቤዚክ ኢኮኖሚክ ፕሮብሌምስ ኤንድ ኢኮኖሚክ ሲስተምስ የሚለውን ነው የምናየው። ይህ ማለት ምንድን ነው? መሰረታዊ የኢኮኖሚክ ችግሮች እና የኢኮኖሚ ስርዓቶች የሚለውን ማዕቀፍ በውስጡ የያዘ ነው። መሰረታዊ የኢኮኖሚ ችግሮች ስካርሲቲ፣ ቾይስ እና ኦፖርቹኒቲ ኮስት የሚባሉት ናቸው ባጭሩ። 2.2 ላይ ሴንትራል ፕሮብሌምስ ኦፍ ኢኮኖሚስ የሚለውን ነው የምናየው። የተለያየ ሀገር ላይ የሚኖሩት ኢኮኖሚ ስርዓቶች የተለያየ ችግር ይገጥማቸዋል። እነዚህ እያንዳንዱ የተለያየ ዓለም ላይ የሚኖሩት ኢኮኖሚክ ስርዓቶች የሚገጥማቸውን ችግር በሶስት ሊከፈሉ ይችላሉ። የመጀመሪያው ዘ ዋት ቱ ፕሮዲስ ኩዌስችን ነው፣ ምን ይመረት የሚለው ማለት ነው። ሁለተኛው ደግሞ ዘ ሃው ቱ ፕሮዲስ ኩዌስችን፣ እንዴት ይመረት የሚለው ነው። ሶስተኛው ደግሞ ዘ ፎር ሂም ቱ ፕሮዲስ ኩዌስችን ነው፣ ለማን ይመረት የሚለው ነው ማለት ነው። እነዚህ what to produce, the how to produce and the for him to produce question የሚባሉት ዓለም ላይ ያሉ የኢኮኖሚ ስርዓቶች ፌስ የሚያደርጋቸው ኢኮኖሚክ ፕሮብሌሞች ናቸው ማለት ነው። ከዛ ቀጥሎ ኢኮኖሚክ ሲስተምስ የሚለውን እናያለን። ኢኮኖሚክ ሲስተሞች ደግሞ ለነዚህ ለኢኮኖሚክ ፕሮብሌሞች መፍትሄ የምንሰጥበት ወይንም ችግሮቹን የምንቀርፍበት ሜካኒዝም ነው ማለት ነው። የተለያየ የኢኮኖሚክ ሲስተም ወይንም የኢኮኖሚ ስርዓት ነው ያለው። የመጀመሪያው የኢኮኖሚክ ሲስተም ወይንም የኢኮኖሚክ ስርዓት የሚባለው ካፒታሊስት ወይንም ፍሪ ማርኬት ኢኮኖሚክ ሲስተም የሚባለው ነው። የነፃ ገበያ ስርዓት የሚባለው ማለት ነው። ሁለተኛው ደግሞ ዘ ኮማንድ ኢኮኖሚክ ሲስተም ወይንም ሶሻሊስት ኢኮኖሚክ ሲስተም የሚባለው ነው። ሶስተኛው ደግሞ ሚክስድ ኢኮኖሚክ ሲስተም ነው። የሁለቱ ጥርቅም ማለት ነው። የሁለቱ አንድ ላይ ሲመጡ የሚሰጠን ሚክስድን ነው ማለት ነው። ቻፕተር 3 ላይ ኢኮኖሚክ ሪሶርስ ኤንድ ማርኬትስ የሚለውን ኮንሴፕት ነው የምናየው። ኢኮኖሚክ ሪሶርስ ማለት ምንድን ነው? ኢኮኖሚክ ሪሶርስን ከፍሪ ሪሶርስ ምንድን ነው የሚለየው? ማርኬትስ ምንድን ነው የሚለውን እናያለን። እዚህ ሰብ ቶፒክ ስር ታይፕስ ኦፍ ሪሶርስ ኤንድ ፋክተር ፔመንት፣ የሪሶርስ አይነቶች፣ የፋክተር ፔመንት ፓርቲኩላርሊ ፋክተር ኦፍ ፕሮዳክሽን የሚባሉት አሉ። ሌበር፣ ላንድ፣ ካፒታል ኤንድ ኤንተርፕሬነርሺፕ፣ እነዚህ ኢኮኖሚክ ሪሶርሶች ናቸው። እነዚህ ኢኮኖሚክ ሪሶርሶች ደግሞ ፋክተር ፔመንት አላቸው ማለት ነው። ከዛ ቀጥሎ ሪኒዌብል ኤንድ ነን ሪኒዌብል ሪሶርስስ የሚሉትን እናያለን። ታዳሽ እና የማይታደሱ ሪሶርሶች። ቀጥሎ ደግሞ ታይፕስ ኦፍ ማርኬትን እናያለን። ማርኬት ምንድን ነው የሚለውን ዲፋይን እናደርጋለን። ምን አይነት ገበያ ስርዓት አለ የሚለውንም በዛው ዲፋይን እናደርጋለን። ከዛ ቀጥሎ ሰርኩላር ፍሎ ኦፍ ኢኮኖሚክ አክቲቪቲን እናያለን። ኢኮኖሚክ አክቲቪቲዎች ውስጥ ኢኮኖሚክ ሪሶርሶች እና ጉዶች ከአንዱ ሴክተር ወይንም ከአንዱ ኢኮኖሚክ
ኢንቲቲ ወደ ሌላ ኢኮኖሚክ ኢንቲቲ እንዴት ፍሎ ያደርጋል የሚለውን እናያለን ማለት ነው። በመጨረሻም ቻፕተር 3 ስር ላንድ አስ አን ኢኮኖሚክ ሪሶርስ ኢን ኢትዮጵያ የሚለውን እናያለን። ላንድ ወይንም መሬት እንደሚታወቀው ኢኮኖሚክ ሪሶርስ ከሚባሉት ውስጥ አንዱና ዋነኛው ሪሶርስ ነው ማለት ነው። እና ኢትዮጵያ ውስጥ መሬት እንዴት ነው እንደ ኢኮኖሚክ ሪሶርስ እየታየ ያለው፣ የመሬት አያያዝ ሁኔታስ ምን ይመስላል የሚለውን እዚህ ቻፕተር ስር እናያለን ማለት ነው። ቻፕተር 4 ኢንትሮዳክሽን ቱ ዲማንድ ኤንድ ሳፕላይ ነው የሚለው የፍላጎትና የአቅርቦት ቲዎሪ ወይንም ጽንሰ ሀሳብ ማለት ነው። እዚህ ስር ኢንትሮዳክሽን ቱ ዲማንድ ኤንድ ሳፕላይ የመጀመሪያው የምናየው ነገር ኮንሴፕት ኦፍ ዲማንድ ነው። የፍላጎት ሀሳብ ወይንም የፍላጎት ጽንሰ ሀሳብ የሚለውን እናያለን። ከዛ ቀጥሎ ኮንሴፕት ኦፍ ሰፕላይ ፍላጎትና አቅርቦት እንግዲህ የማይነጣጠሉ ነገሮች ናቸው። ፍላጎት ባለበት አቅርቦት ሊኖር ይገባል። አቅርቦት ባለበትም ደግሞ ፍላጎት ሊኖር ይገባል። ከዛ ቀጥሎ የመጨረሻው ማርኬት ኢኩሊብሪየም ነው። ማርኬት ኢኩሊብሪየም ባጭሩ ምንድነው? ዲማንድ ወይንም ፍላጎት የምንለው እና ሰፕላይ ወይንም አቅርቦት የምንለው ሁለቱ የሚመጣጠኑበት ሁኔታ ወይንም ፖይንት ማርኬት ኢኩሊብሪየም ይባላል። ዲማንድ ወይንም ዲማንዱ ከሰፕላይ ጋር እኩል ሲሆን ማርኬቱ ኢኩሊብሪየም ፖይንት ላይ ነው እንላለን ማለት ነው። ቻፕተር 5 ስር ኢንትሮዳክሽን ቱ ፕሮዳክሽን ኤንድ ኮስት የሚለውን እናያለን ማለት ነው። ፕሮዳክሽን ምንድን ነው? ኮስት ምንድን ነው? ፕሮዳክሽንን ዲፋይን እናደርጋለን። ኢንፑትስን ዲፋይን እናደርጋለን። ኢንፑት ማለት ግብዓት ማለት ነው። አውትፑት ማለት ደግሞ የሚመረተው ታንጀብል ፕሮዳክት ኢንፑትን ተጠቅመን የምናገኘው ውጤት ማለት ነው። ፔሪድስ ኦፍ ፕሮዳክሽኖችን እናያለን። የተለያዩ ፔሪድ ኦፍ ፕሮዳክሽን አለ። ሾርት ራን ፔሪድ ኦፍ ፕሮዳክሽን የሚባል አለ። ሎንግ ራን ፔሪድ ኦፍ ፕሮዳክሽን የሚባል አለ። ሾርት ራኑን ከሎንግ ራኑ የሚለየው ምንድን ነው የሚለውንም በዋናነት እናያለን። ከዛም በስተመጨረሻ ኮስት ኦፍ ፕሮዳክሽን የሚለውን እናያለን። ኮስት ኦፍ ፕሮዳክሽን ኦብቪየስሊ እንግዲህ ፈርሞች የሆነ ፕሮዳክት ሲያመርቱ የሆነ ኮስት ኢንከር ያደርጋሉ። ለማን ይከፍላሉ ማለት ነው? ለሃውስሆልድ ይከፍላሉ። ሃውስሆልዶች ሰፕላየር ኦፍ ሪሶርስ ናቸው። ይሄ እነሱ ኢንፑት ለማግኘት ለሃውስሆልዶች የሚከፍሉት ክፍያ ኮስት ይባላል። ያንን ኮስት ኦፍ ፕሮዳክሽን ደግሞ እዚህ ዩኒት ስር በዋናነት እናያለን ማለት ነው። ቻፕተር 6 ኢንትሮዳክሽን ቱ መኒ ነው የሚለው ገንዘብ ምንድን ነው? ዴፊኒሽን ኦፍ መኒ ዛሬ ላይ የምንጠቀመው ገንዘብ የብር ኖት ነው አይደለ? ይሄ የብር ኖት ዛሬ ላይ እጃችን ላይ ገብቶ እንደ የብር ኖት ከመጠቀማችን በፊት ከዛ እንደ ገንዘብ የምንጠቀምበት ምን ምን ነገሮች ነበሩ የሚለውን እናያለን። ፓርቲኩላርሊ ባርተር ኢኮኖሚክ ሲስተም የሚባል አለ። በድሮ ስርዓት ውስጥ እቃ ከእቃ ጋር የሚቀያየርበት ስርዓት ማለት ነው። ዛሬ ላይ ግን እቃ ከእቃ ጋር አይቀያየርም። እቃን በገንዘብ የምንገዛው ማለት ነው። ከዛ ፋንክሽንስ ኦፍ መኒ እናያለን። ገንዘብ ምን ምን ግልጋሎትን ይሰጣል? ገንዘብ ኦብቪየስሊ እንግዲህ የተለያዩ ግልጋሎቶች አሉት። እሱን ያው ገንዘብ እጃችን ላይ ስላለ የምታውቁት ነው። ዲማንድ ኤንድ ሰፕላይ ኦፍ መኒ ቀጥሎ ያለው ሰብ ኮንሴፕት ነው። መኒ ኤንድ ኤሌክትሮኒክ መኒ ኢ መኒ የሚለውንም እዚህ ቻፕተር ስር እናያለን። ቻፕተር 7 ላይ ኢንትሮዳክሽን ቱ ማክሮ ኢኮኖሚክስ ነው የሚለው የማክሮ ኢኮኖሚክስ ሀሳቦችን እናያለን። ቀጥሎም ደግሞ ማክሮ ኢኮኖሚክ ቫሪያብሎችን እናያለን። የተለያዩ ማክሮ ኢኮኖሚክ ቫሪያብሎች አሉ። ለምሳሌ ሴቪንግ የሚባል አለ፣ ኮንሰምፕሽን አለ፣ ኢንቨስትመንት አለ። እነዚህና የመሳሰሉትን ማክሮ ኢኮኖሚክ ቫሪያብሎች እናያለን ማለት ነው። 7.2 ላይ ማክሮ ኢኮኖሚክ ጎልስ የሚሉትን እናያለን። የማክሮ ኢኮኖሚክስ ዋና ዓላማ ምንድን ነው? ማክሮ ኢኮኖሚክስ የተለያዩ ዓላማዎች አሉት። ለምሳሌ አንኢምፕሎይመንት አንዱ የማክሮ ኢኮኖሚክ ችግር ነው። ኢንፍሌሽን ወይንም የዋጋ ንረት ሌላኛው የማክሮ ኢኮኖሚክስ ችግር ነው። ለእነዚህ ማክሮ ኢኮኖሚክ ችግሮች እና ለመሳሰሉት መፍትሄ መስጠት የማክሮ ኢኮኖሚክስ ዋና ዓላማ ነው ማለት ነው። እዚህ ስር ማክሮ ኢኮኖሚክ ፕሮብሌምስ ቅድም የነካካዋቸው ናቸው። ከጎሉ ጋር የሚያያዙት ናቸው ማለት ነው። ቻፕተር 8 ላይ ቤዚክ ኢንተርፕሬነርሺፕ የሚለውን ነው የምናየው ማለት ነው።
ዴፊኒሽን ኦፍ ኢንተርፕራይዝ ኢንተርፕሬነር ኤንድ ኢንተርፕሪነርሺፕ ኢንተርፕራይዝ ምንድን ነው? ኢንተርፕሬነር የሚባሉት እነማን ናቸው? ኢንተርፕሬነርሺፕስ ምንድን ነው የሚለውን እናያለን። ክሬቲቪቲ ምንድን ነው? ኢኖቬሽን ምንድን ነው? በሁለቱ መካከልስ ያለው ልዩነት ምንድን ነው የሚለውን እናያለን። ከዛም በስተመጨረሻ ፋይናንስ ኤንድ ፕሮሞሽን ኦፍ ኢንተርፕሬነርሺፕ ኢንተርፕሪኒዋል አስፔክት ውስጥ ወይንም ኢንተርፕሪነርሺፕ ፕሮሞሽን ውስጥ ምን ተጽዕኖ አለው የሚለውን በዋናነት የምናየው ይሆናል። እነዚህ 8 ቻፕተሮች ናቸው ኦብቪየስሊ ያሉት ማለት ነው። ስለ ቻፕተሮቹ ወይንም ስለ ኮንቴንቶቹ ይህን ያክል ካልኩኝ አሁን ቀጥታ ወደ የመጀመሪያው ቻፕተር እንገባለን ማለት ነው። የመጀመሪያው ቻፕተር ዩኒት 1 ኢንትሮዲውሲንግ ኢኮኖሚክስ ይላል። Economics is an extremely useful subject and its study and knowledge have acquired greater importance in recent times ይላል። ኢኮኖሚክስ በጣም እጅግ ጠቃሚ ከሚባሉት ሳብጀክቶች ውስጥ አንዱ ነው። የኢኮኖሚክስ እውቀትም በዛሬ ዓለም ላይ በጣም እጅግ ተፈላጊ ከሚባሉት እውቀቶች ውስጥ አንዱና ዋነኛው ነው ማለት ነው። As you know, an increasing number of countries all over the world are facing economic problems today, and this is one reason behind the growing importance of economics. እንደምታውቁት የተለያዩ ሀገራቶች በተለያየ ጊዜ የተለያየ የኢኮኖሚክ ችግር ይገጥማቸዋል። እነዚህን የተለያየ የኢኮኖሚ ችግሮች ለመቅረፍ የተለያየ ሀገራቶች የኢኮኖሚክስ እውቀትን ወይንም ኢኮኖሚስቶችን ይጠቀማሉ ማለት ነው። ይሄ ደግሞ ለምን ኮንትሪቢዩት ያደርጋል? የኢኮኖሚክስ ሳብጀክት እንደ ሳብጀክት እንዲያድግ፣ ኢኮኖሚክስ ዲሲፕሊን እንደ ዲሲፕሊን እንዲያድግ ወይንም ተፈላጊነቱ እንዲጨምር ያደርጋል ማለት ነው። Moreover, the study of economics advances logical thinking and analytical skills and enhances our abilities for observation and judgment. የኢኮኖሚክስ አድቫንስመንት፣ የኢኮኖሚክስ እድገት፣ የኢኮኖሚክስ ሎጂካል ቲንኪንግ እና አናሊቲካል ስኪሎች ደግሞ ኦብዘርቬሽን እና ጀጅመንትን ይጨምራል። This unit deals with the definition and the nature of economics, branches of economics, methods and approach of studying economics, and the decision making units in an economy ማለት ነው። በዋናነትም እነዚህን ኤሌመንቶች በውስጡ የያዘ ነው። የመጀመሪያው ኤሌመንት ዲፊኒሽን እንደ ኔቸር ኦፍ ኢኮኖሚክስ ነው የሚለው የኢኮኖሚክስ ትርጉምና የኢኮኖሚክስ ሁኔታ ማለት ነው። ከዛ ብራንችስ ኦፍ ኢኮኖሚክስ የኢኮኖሚክስ ቅርንጫፎች ወይም ሰብ ዲሲፕሊንስ ያልናቸው ቅድም ኢንትሮዳክተሪ ፓርት ላይ ሜተድስ ኤንድ አፕሮች ኦፍ ስተዲንግ ኢኮኖሚክስ ኢኮኖሚክስ የምናጠናበት መንገድ፣ ከዛም በስተመጨረሻ decision making units in an let's start the first one 1.1 meaning of economics የኢኮኖሚክስ ትርጉም ማለት ነው። definition of economics the term economics is originally derived from the ancient Greek word oikonomia meaning management of the family or household. ኢኮኖሚክስ የሚለው ቃል ከግሪኩ ቃል ነው የተገኘው። ያ ኢኮኖሚክስ የመጣበት የግሪኩ ቃልም ኦ ኢኮኖሚያ ከሚባለው ነው ማለት ነው። በድሮ ጊዜ ኢኮኖሚክስ የቤተሰብ ወይንም የቤት ማስተዳደር ሳይንስ ተብሎ ነው የሚወሰደው ማለት ነው። የቤተሰብ ወይንም የቤት ማስተዳደር ሳይንስ፣ እያንዳንዱ ሰው ቤቱን ያስተዳድራል፣ ቤተሰቡን ያስተዳድራል። ቤተሰቡን ለማስተዳደር እንግዲህ የተለያዩ ውሳኔዎችን የዛኔ እንግዲህ አንድ ሰው ቤቱን ለማስተዳደር የሚያደርገው ጥረት እንደ ኢኮኖሚክስ ነው የሚታየው ማለት ነው። This reveals that the subject of economics was first studied in ancient Greeks. ይሄ ምንድነው የሚያሳየን ደግሞ የኢኮኖሚክስ ሳብጀክት ወይም ዲሲፕሊን ለመጀመሪያ ጊዜ በግሪኮች እንደተጠና ነው ማለት ነው። Economics is a branch of social science. ኢኮኖሚክስ የሶሻል ሳይንስ ቅርንጫፍ ነው ማለት ነው። የሶሻል ሳይንስ ብራንች ነው ማለት ነው። Economics is an important discipline and its prominence has increased in recent years in response to the worldwide economic problems. ኢኮኖሚክስ በጣም እጅግ ጠቃሚ ከሚባሉት ሳብጀክቶች ውስጥ አንዱና
መሰረታዊ ነው ማለት ነው። እናም ተፈላጊነቱ ዛሬ ላይ ባለንበት ዓለም ላይ በጣም እጅግ ከፍ ብሏል ማለት ነው። አት ፕሬዘንት ፒቨርቲ፣ አንኤምፕሎይመንት፣ ኢንፍሌሽን፣ ሬሲሽን፣ ፖፑሌሽን ኤክስፕሎሽን ኤንድ ኢቲሲ አር ወርልድ ዋይድ ፕሮብሌምስ። ዛሬ ላይ ድህነት፣ ስራ አጥነት አንኤምፕሎይመንት፣ ኢንፍሌሽን የዋጋ ንረት፣ ሬሲሽን የኢኮኖሚ አንዴ ወደ ታች ማለት፣ ፖፑሌሽን ኤክስፕሎሽን የህዝብ ቁጥር መብዛት በዋናነት እያንዳንዱ ሀገራቶች ፌስ የሚያደርጉት የኢኮኖሚ ችግር ነው ማለት ነው። የትኛውም ሀገር ላይ ድህነት የሚባል ችግር አለ፣ አንጻራዊ ቢሆንም ማለት ነው። የትኛውም ሀገር ላይ የስራ አጥነት ችግር አለ። የትኛውም ሀገር ላይ የዋጋ ንረት አለ። የትኛውም ሀገር ላይ ከፍ ማለት ዝቅ ማለት ፖፑሌሽን ኤክስፕሎሽን የምንለው አለ ማለት ነው። In order to understand and find a solution to such problems, in-depth knowledge of economics is essential. እነዚህ ችግሮች መፍትሄ ለመስጠት ጠለቅ ያለ የኢኮኖሚክስ እውቀት ያስፈልጋል ማለት ነው። The definition of economics has developed through time. የኢኮኖሚክስ ትርጉም ከጊዜ ወደ ጊዜ ዴቨሎፕ እያደረገ የመጣ ነው ማለት ነው። Economic theory has advanced over time and different themes have gradually been included in the field. የኢኮኖሚክ ቲዮሪም ከጊዜ ወደ ጊዜ እየተሻሻለ ነው የመጣው እና እዚህ ማሻሻል ውስጥ ደግሞ የተለያዩ ፊልዶች እየተካተቱ መጥተዋል ማለት ነው። There is no completed definition of economics yet, and the definition is essentially under improvement in areas such as wealth definition, the welfare definition, and scarcity definition. ይሄ ነው የተባለ ወጥ የሆነ ሁሉም ኢኮኖሚስቶች የሚግባቡበት የኢኮኖሚክስ ትርጉም የለም። የኢኮኖሚክስ ትርጉም ከጊዜ ወደ ጊዜ እየተሻሻለ በሌላ የተለያዩ ዳይሜንሽኖችን እየሄደ ነው ማለት ነው። ለምሳሌ ዌልዝ ዲፊኒሽን የሚባል አለ። ዌልዝ ዲፊኒሽን በአጭሩ ምንድን ነው? የሀብት ክምችት ትርጉም ማለት ነው። ይሄ የሀብት ክምችት ትርጉም የሚባለው ለመጀመሪያ ጊዜ የተሰጠው አዳም ስሚዝ በሚባለው ኢኮኖሚስት ነው ማለት ነው። አዳም ስሚዝ በ1776 ዓመተ ምህረት አካባቢ አን ኢንኩሪ ኢንቱ ዘ ኔቸር ኤንድ ዘ ኮዝስ ኦፍ ዘ ዌልዝ ኦፍ ዘ ኔሽን በሚለው መጽሐፍ ውስጥ እንደጻፈው ኢኮኖሚክስ ስለ ሀብት ማጠራቀም የሚያጠና ሳይንስ ነው ብሎ ነው ዲፋይን ያደረገው ኢኮኖሚክስን ማለት ነው። ሌላኛው ዘ ዌልፌር ዲፊኒሽን ነው። ይሄ ዘ ዌልፌር ዲፊኒሽን የሚባለው በአልፍሬድ ማርሻል በሚባለው ኢኮኖሚስት ነው የተሰጠው። ይሄ ደግሞ ምንድን ነው በአጭሩ የሚያሳየን ኢኮኖሚክስ ስለ የሰዎች የኑሮ ሁኔታ ከጊዜ ወደ ጊዜ መሻሻል የሚያጠና ሳይንስ ነው። ሌላኛው ዲፊኒሽን ደግሞ ስካርሲቲ ዲፊኒሽን ነው። ስካርሲቲ ዲፊኒሽን ይሄኛው ደግሞ ሊዮኔል ሮቢንሰን በሚባል ሰውዬ ነው የተሰጠው። ኢኮኖሚክስ ስለ ስካርሲቲ የሚያጠና ሳይንስ ነው። ሰዎች እንዴት ስኬርስ የሆነ ሪሶርስን አሎኬት አድርጎ ወይንም የተገደበውን ሪሶርስ በአግባቡ ተጠቅሞ ያልተገደበ ፍላጎታቸውን ያሟላሉ የሚለውን የሚያነሳልን ዲፊኒሽን ነው ማለት ነው። ሶ በአጭሩ የኢኮኖሚክስ አንድ ወይንም ወጥ የሆነ የኢኮኖሚክስ ዲፊኒሽን የለም። የኢኮኖሚክስ ዲፊኒሽን ከጊዜ ወደ ጊዜ ራሱን ኢምፕሩቭ እያደረገ ነው የሚሄድ። እዚህ ላይም ተመርኩዘን ዌልዝ ዲፊኒሽን፣ ዌልፌር ዲፊኒሽን እና ስካርሲቲ ዲፊኒሽን የሚባሉትን ማየት እንችላለን ማለት ነው። Based on the above consideration, economics can be defined as follows. እነዚህ ከላይ የጠቀስናቸው ላይ ተመርኩዘን ደግሞ ኢኮኖሚክስን ከዚህ ወደ ታች በተገለጸ መልኩ ዲፋይን ማድረግ እንችላለን። Economics is a branch of social science that studies the efficient allocation of scarce resources so as to attain the maximum fulfillment of human needs. ኢኮኖሚክስ ውስን የሆነውን ሀብት በአግባቡ ተጠቅመን ያልተገደበውን የሰው ፍላጎት እንዴት እጅግ ከፍ ባለ መልኩ ማሟል ማለት ነው ስለሚለው ኮንሴፕት የሚያጠና ሳይንስ። As a science of choice, economics studies how people
choose to use scarce or limited productive resources ነው ማለት ነው። ኢኮኖሚክስ የምርጫ ኮንሴፕት ነው። ኢኮኖሚክስ ያለን የኢኮኖሚክስ ሀብቶች የተወሰነ ከሆነ ያልተወሰነ ወይንም ያልተገደበ የሰውን ፍላጎት ለማሟላት መምረጥ አለብን። ይሄ ምርጫ ደግሞ እነዚህ ሊሚትድ ወይንም ፕሮዳክቲቭ ሪሶርስስ የሚባሉትን በአግባቡ በመጠቀም ላይ ያተኮረ ነው ማለት ነው። ለምሳሌ ላንድ ያለን የመሬት መጠን የተገደበ ነው። ሌበር የሰው ጉልበት፣ ኢኩዊፕመንት የተለያዩ እቃዎች፣ ማሽነሪዎች፣ ቴክኒካል ኖሌጅ የሰዎች እውቀት ስኪላቸው የተገደበ ነው። እነዚህን ሊሚትድ ኢኮኖሚክ ሪሶርሶች ተጠቅመን እንዴት አንሊሚትድ የሆነውን የሂውማን ዋንት እጅግ ከፍ ባለ ሁኔታ ማሟላት እንችላለን ስለሚለው የሚያጠናው ሳይንስ ኢኮኖሚክስ ነው ማለት ነው። The following statements are derived from the above definition of economics. የመጀመሪያው እዚህ ጋር ካስቀመጥነው ዲፊኒሽን ከዚህ ወደ ታች የተዘረዘሩት ኮንሴፕቶች ወይም ኤሌመንቶች ማውጣት እንችላለን ማለት ነው። የመጀመሪያው ኢኮኖሚክስ ስተዲስ አባውት ስኬርስ ሪሶርስስ። ኢኮኖሚክስ የሚያጠናው ስለምንድን ነው? ስለ ስኬርስ ሪሶርስስ ነው። ስለተገደበው ሪሶርስ ውስን ስለሆኑት ሪሶርሶች ነው የምናጠናው ማለት ነው። ያለን ሀብት ውስን ነው ማለት ነው። የሰው ፍላጎት ግን ያልተወሰነ ወይንም ያልተገደበ ነው ማለት ነው። በሁለተኛውም ኢኮኖሚክስ ስተዲስ አባውት አሎኬሽን ኦፍ ሪሶርስ ያለንን ሪሶርስ እነዚህ የተገደቡትን ሪሶርሶች እንዴት አሎኬት እናደርጋለን ስለሚለው የሚያጠና ሳይንስ ነው ማለት ነው። አሎኬሽን ኦፍ ሪሶርስ ሹድ ቢ ኤፊሽንት ማለት ነው። የሪሶርስ አሎኬሽን ደግሞ ምን መሆን አለበት? ኤፊሽንት መሆን አለበት። ኤፊሽንት መሆን አለበት ማለት ምን ማለት ነው? በተቻለ መጠን ብክነት ሊኖር አይገባም ማለት ነው። ያለንን ነገር በአግባቡ ልንጠቀም ይገባል። ሂውማን ኒድስ አር አንሊሚትድ። የሰው ፍላጎት ያልተገደበ ነው። አንድ ቤት ያለው ሰው ሁለተኛ ቤት ይፈልጋል። አንድ መኪና ያለው ሰው ሁለተኛ መኪና ይፈልጋል። ምንድነው? የሰዎች ፍላጎት ያልተገደበ ነው ማለት ነው ባጭሩ። This objective of economics is to study how to satisfy the limited human needs up to the maximum possible degree through allocation of scarce resources efficiently. የኢኮኖሚክስ ዋና ዓላማ ባጭሩ ምንድን ነው? ያልተገደበውን የሰው ልጅ ፍላጎት ውስን በሆኑ ሪሶርሶች እጅግ ከፍ ባለ መልኩ ወይም በላቀ መልኩ ማሟላት መቻል ነው። The nature of economics. The lack of uniformity in defining economics emanates from shifting views about the subject matter over the time. እንግዲህ ቅድም ምን ብለን ነበረ? ስለ ኢኮኖሚክስ ወጥ የሆነ ትርጉም ወይንም ዲፊኒሽን የለም ብለን ነበር እና ይሄ ወጥ የሆነ ትርጉም ወይንም ዲፊኒሽን ያለመኖሩ ደግሞ ከምን የመነጨ ነው? ስኮላሮች ወይንም ስለ ኢኮኖሚክስ ጥልቅ የሆነ እውቀት ያላቸው ሰዎች በተለያየ ጊዜ የተለያየ እይታ ነው ያላቸው ስለ ኢኮኖሚክስ። Some economists consider economics as a science while the others consider it as an art. አንዳንድ ኢኮኖሚስቶች ኢኮኖሚክስን እንደ ሳይንስ ኮንሲደር ያደርጉታል ወይንም ያዩታል። ሌሎች ደግሞ እንደ አርት ያዩታል። ለምሳሌ የመጀመሪያውን ጎራ እንይ እስኪ። ኢኮኖሚክስ as a science. Science produces systematic and organized body of knowledge that links the causes and effects. ሳይንስ የሚባለው ምንድን ነው? በጥልቀት የሚያየው ካልን ሲስተማቲክ የሆነ ወይንም ስልታዊ በሆነ መንገድ እውቀትን ኦርጋናይዝ በማድረግ የአንድን ነገር መንስኤ ከውጤቱ ጋር የምናገናኝበት ሁኔታ ሳይንስ ነው ተብሎ ሊወሰድ ይችላል ማለት ነው። This knowledge can be regarded as the knowledge of what is. ይህም እውቀት ምንድን ነው የሚል የእውቀት ጽንሰ ሀሳብ ሊሆን ይችላል። In economics, several facts are systematically collected, classified, analyzed, and interpreted to make predictions about the future. ኢኮኖሚክስ ውስጥ የተለያዩ መረጃዎች ይሰበሰባሉ፣ በተለያየ ጎራም ክላሲፋይ ይደረጋሉ፣ አናላይዝ ይደረጋሉ፣ እናም ደግሞ ኢንተርፕሬት ይደረጋሉ። ለምንድን ነው ኢንተርፕሬት የሚደረጉት?
ፕሪዲክሽንስ አባውት ዘ ፊቸር ለመስጠት ስለ ወደፊቱ ለመተንበይ እንድንችል ማለት ነው። ኢን ዚስ ሴንስ ኢኮኖሚክስ ኩድ ቢ ኮንሲደርድ አስ ኤ ሳይንስ። በዚህ ሁኔታ ካየን ኢኮኖሚክስ እንደ ሳይንስ ነው ማለት ነው። በአጭሩ ምንድን ነው? ስልታዊ በሆነ መንገድ መረጃዎችን እና የተለያዩ የኢኮኖሚክስ ሞዴሎችን በመጠቀም የሰውን ልጅ ባህሪ ስናጠና ኢኮኖሚክስ እንደ ሳይንስ ይታያል። ለምሳሌ የሰዎች ገቢና የትምህርት ደረጃቸው መካከል ያለውን ግንኙነት ማወቅ ብንፈልግ ኢኮኖሚክስን እንደ ሳይንስ ትሪት ልናደርገው እንችላለን ማለት ነው። ኢኮኖሚክስን እንደ ሳይንስ እናያለን ማለት ነው። አሁን ደግሞ ኢኮኖሚክስ አስ አን አርት ወደሚለው እንሂድ እስኪ። One of the important definitions of art is the technique or the way of doing or achieving something. አንዱ የአርት ዋነኛ መለያ ምንድን ነው? ነገሮች የሚሰሩበት መንገድ ወይንም ነገሮች አቺቭ የሚደረጉበት ወይንም የሚገኙበት መንገድ ነው ማለት ነው። In dealing with problems such as unemployment, poverty and inflation, economics provides principles and methods through which these problems can be solved. ከተለያዩ የኢኮኖሚክስ ችግሮች ጋር ዲል ስናደርግ ለምሳሌ ከአንኤምፕሎይመንት ከስራ አጥነት፣ ከፒበርቲ ከድህነት እና ከኢንፍሌሽን ወይንም የዋጋ ንረት ከምንለው ጋር ዲል ስናደርግ የተለያዩ ሜተዶች እንጠቀማለን ማለት ነው። የተለያዩ ሜተዶችን እንጠቀማለን። የተለያየ ሜተዶች ወይንም የተለያየ ኢኮኖሚክ ፖሊሲዎችን በመጠቀም እነዚህን ችግሮች እንቀርፋለን። በአጭሩ ምንድነው ኢኮኖሚክስን እንደ አርት ከተመለከትን የተለያዩ የኢኮኖሚክስ ፖሊሲዎችን ለምሳሌ ሞኔታሪ ፖሊሲ ሊሆን ይችላል፣ ከገንዘብ ጋር ተያይዞ ያለው ፖሊሲ ማለት ነው። ፊስካል ፖሊሲ ሊሆን ይችላል፣ ከኢንተረስት ሬት ወይንም እና ከታክስ ጋር ተያይዞ ያሉትን ፖሊሲዎች በመጠቀም የኢኮኖሚ ችግሮችን መፍታት ከቻልን ኢኮኖሚክስ እንደ አርት ልናየው እንችላለን ማለት ነው። 1.2 branches of economics. The field and the scope of economics is growing widely and has come to encompass a wide range of themes. የኢኮኖሚክስ ፊልድ እና ስኮፑ ከጊዜ ወደ ጊዜ እያደገና እየሰፋ ነው ያለው። እዚህ ላይም ተመርኩዘን ኢኮኖሚክስ የተለያየ አይነት ብሬንቾች እንዳሉት ማስቀመጥ እንችላለን ማለት ነው። ለምሳሌ የተለያዩ የኢኮኖሚክስ ብሬንቾች አሉ። ዴቨሎፕመንት ኢኮኖሚክስ፣ ኢንቫይሮንሜንታል ኢኮኖሚክስ፣ ኢንዱስትሪያል፣ ኢንተርናሽናል ሌበር ኢኮኖሚክስ፣ አግሪካልቸራል ኢኮኖሚክስ፣ ሪጅናል ኤንድ አርባን ኢኮኖሚክስ የሚባል አለ። ብዙ የኢኮኖሚክስ ብሬንቾች አሉ። የተለያዩ የኢኮኖሚክስ ብሬንቾች ቢኖሩም እነዚህ አሁን ከላይ የዘረዘርናቸው የኢኮኖሚክስ ብሬንቾች ለነሱ እንደ ቤዝ የሚያገለግሉት ሁለት የኢኮኖሚክስ ብሬንቾች ናቸው። እነዚህም ማይክሮ እና ማክሮ ኢኮኖሚክስ የምንላቸው ናቸው ማለት ነው። አሁን በሁለቱ መካከል ያሉትን ልዩነቶች ማይክሮ ኢኮኖሚክስ ማይክሮ ማለት አክቹዋሊ እናንተ እንደምታውቁት ስሞል ማለት ነው። ማይክሮ ኢኮኖሚክስ is concerned with economic behavior of individual decision making units such as households, firms and governments and their interactions and organizations through markets and industries. ማይክሮ ኢኮኖሚክስ የኢኮኖሚክስ አካል ሆኖ የሚያጠናው ኢንዲቪጁዋል ዲሲዥን ሜኪንግ ዩኒት የሚባሉት በተናጠል የሚቆሙት የውሳኔ ሰጪ አካላት የሚባሉት እንደ ሃውስሆልድ፣ ፈርም እና ገቨርንመንት ያሉት የሆነ ማርኬት ውስጥ እንዴት ኢንተራክት ያደርጋሉ፣ የሆነ ኢንዱስትሪ ውስጥ እንዴት ኢንተራክት ያደርጋሉ የሚለውን የሚያጠናው የኢኮኖሚክስ ብሬንች ማይክሮ ኢኮኖሚክስ ይባላል ማለት ነው። In the other words, it deals with how the households and the firms make decisions and how they interact in specific markets. በሌላ አገላለጽ ምንድነው ማይክሮ ኢኮኖሚክስ ሃውስሆልዶች፣ ፈርሞች እንዴት ውሳኔ ይሰጣሉ፣ የሆነ የተወሰነ ገበያ ውስጥ ደግሞ እንዴት አንደኞቻቸው ከሌሎኞቻቸው ጋር ይገናኛሉ የሚለውን ያጠናል ማለት ነው። For example, economic activities of the consumer የኮንሱመሩ ወይንም የሸማቹ ኢኮኖሚክ አክቲቪቲ፣ የፕሮዲውሰሩ ወይንም የአምራቹ ኢኮኖሚክ አክቲቪቲ እና የኢንዱስትሪ
የሰዎች ገቢ ፕራይስ ወይንም ዋጋ እንዴት ዴተርማይን ይደረጋል፣ እቃዎች እንዴት ፕሮዲውስ ይደረጋሉ የሚሉት የማይክሮ ኢኮኖሚክስ ስኮፖች ናቸው ማለት ነው። በማይክሮ ኢኮኖሚክስ ነው የሚጠኑት ማለት ነው። The fundamental problem of microeconomics is associated with resource allocation or problem of price determination. የማክሮ ኢኮኖሚክስ መሰረታዊ የትኩረት ስፍራ የሚባለው ምንድን ነው? ሪሶርስን አሎኬት ማድረግ እና ፕራይስን ዴተርማይን ማድረግ ነው ማለት ነው። ሪሶርሶች አሎኬት ይደረጋሉ፣ ዋጋዎች ደግሞ ይተመናሉ። ይሄ ምንድን ነው? የማይክሮ ኢኮኖሚክስ ዋና ዓላማ ነው ማለት ነው። የማይክሮ ኢኮኖሚክስ ዋና ዓላማ ወይንም ዋናው የጥናት ስፍራ ነው ማለት ነው። አሁን ደግሞ ማክሮ ኢኮኖሚክስን እንይ። ማክሮ ማለት ላርጅ ማለት ነው። ማክሮ ስሙ እንደሚያሳየን ላርጅ ማለት ነው። Macro economics is a branch of economics that deals with the effects and the consequences of the aggregate behavior of all decision making units in an economy. ማክሮ ኢኮኖሚክስ ደግሞ ከምን ጋር ዲል ያደርጋል? አግሪጌት ቢሄቪየር ኦፍ ዘ ኢኮኖሚ እና እዛ ኢኮኖሚ ውስጥ ካሉት ዲሲሽን ሜኪንግ ዩኒቶች ጋር ነው። እዚህ ጋር ማክሮ ማለት አግሪጌት ስለ አጠቃላይ ወይንም ስለ ጠቅላላ የኢኮኖሚ ስርዓቱ ወይንም የኢኮኖሚ ማዕቀፉ የሚያጠናው የኢኮኖሚክስ ብሬንች ማክሮ ኢኮኖሚክስ ይባላል ማለት ነው ባጭሩ። In the other words, it examines the interrelationship among the various aggregate economic variables. ባጭሩ ምንድን ነው? የተለያዩ የኢኮኖሚክ ቫሪያብሎች ፓርቲኩላርሊ ማክሮ ኢኮኖሚክ ቫሪያብሎች የሚባሉት አሉ። እነሱ መካከል ያለውን ኢንተርሪሌሽንሺፕ ወይንም ግንኙነታቸውን የሚያጠናው የኢኮኖሚክስ ብሬንች ነው ማለት ነው። ፎር ኤግዛምፕል ቶታል ኢምፕሎይመንት፣ ቶታል አውትፑት፣ አጠቃላይ የቅጥር ሁኔታ የሰዎች የሚቀጠሩት ሰዎች ቁጥር ማለት ነው። ቶታል አውትፑት አጠቃላይ የምርት ሂደት፣ ናሽናል ኢንካም አጠቃላይ ሀገራዊ ገቢ፣ ቶታል ኢንቨስትመንት አጠቃላይ የአንዲት ሀገር መዋለ ንዋይ፣ ቶታል ኮንዘምፕሽን አጠቃላይ ኮንዘምፕሽን እና የመሳሰሉት ነገሮች ኢኮኖሚ ውስጥ ሲካሄዱ የሚያጠናው የኢኮኖሚ ብሬንች ማክሮ ኢኮኖሚክስ ይባላል። In general, macroeconomics investigates the interrelationship of numerous aggregate economic variables as well as the determination and the causes of their fluctuations over time. የተለያዩ ኢኮኖሚክ ቫሪያብሎች አንደኞቻቸው ከሌለኞቻቸው ጋር እንዴት ኢንተራክት ያደርጋሉ፣ ምንድን ነው ከጊዜ ወደ ጊዜ ፍላክቹዌት እንዲያደርጉ ወይንም አንዴ እንዲጨምሩ አንዴ እንዲቀንሱ የሚያደርጋቸው የሚለውን ነገር የሚያጠናው የኢኮኖሚክስ ብሬንች ማክሮ ኢኮኖሚክስ ይባላል ማለት ነው። So the fundamental problems of macroeconomics is associated with full employment of economic resources. Full employment of economic resources. የማክሮ ኢኮኖሚክስ የዋና የትኩረት ስፍራ ምንድን ነው? ፉል ኢምፕሎይመንት ኦፍ ኢኮኖሚክ ሪሶርሶች። ኢኮኖሚክ ሪሶርሶችን ኢኮኖሚው በፈቀደ መልኩ መጠቀም መቻል ማለት ነው። መጠቀም መቻል በአጭሩ በሁለቱ መካከል ያለው ልዩነት በዚህ ቴብል ወደታች ተገልጾ ነው ያለው። ለምሳሌ ማይክሮ ኢኮኖሚክስ ስተዲስ አባውት ኢንዲቪጁዋል ኢኮኖሚክ ዩኒትስ ኢን አን ኢኮኖሚ ዋይል ማክሮ ኢኮኖሚክስ ስተዲስ አባውት ዘ ሁል ኤንድ ኢትስ አግሪጌት። ይሄኛው ምንድነው? አንድ ሰው ኢኮኖሚ ውስጥ ስላለው ኮንትሪቢዩሽን፣ አንድ ፈርም ኢኮኖሚ ውስጥ ስላለው ኮንትሪቢዩሽን፣ አንድ ሃውስሆልድ ኢኮኖሚ ውስጥ ስላለው ኮንትሪቢዩሽን፣ አንድ ገቨርንመንት ኢኮኖሚ ውስጥ ወይንም የሆነ ኢንዱስትሪ ውስጥ ስላለው ኮንትሪቢዩሽን የሚያጠናው ማይክሮ ኢኮኖሚክስ ነው። ይሄኛው ደግሞ አጠቃላይ ኢኮኖሚ ውስጥ ምንድን ነው እየተካሄደ ያለው የሚለውን የሚያጠናው የኢኮኖሚክስ ብሬንች ነው ማለት ነው። ለምሳሌ አዲስ አበባ ውስጥ ስላለው የአንድ ኪሎ ሙዝ ዋጋ ካጠናን ማይክሮ ኢኮኖሚክስ ነው። እንደ አጠቃላይ ኢትዮጵያ ውስጥ ስላለው የአንድ ኪሎ ሙዝ ዋጋ ካጠናን ደግሞ ማክሮ ኢኮኖሚክስ ነው ማለት ነው። ሌላ ምሳሌ ጅማ ከተማ ውስጥ ስላለው የጤፍ ምርት ካወራን ያ ማይክሮ ኢኮኖሚክስ ነው። አጠቃላይ
ኢትዮጵያ ውስጥ ስላለው የጤፍ ምርት ሁኔታ ካጠናን ደግሞ ማክሮ ኢኮኖሚክስ ነው ማለት ነው። ሁለተኛው ልዩነታቸው ምንድነው? ማይክሮ ኢኮኖሚክስ ዲልስ ዊዝ ኢንካም ፕራይስስ ኤንድ አውትፑት። ይሄኛው ከገቢ ጋር ከዋጋ ጋር እና ከአውትፑት ወይንም ከፕሮዳክሽን ታንጀብል ጉድ ከምንላቸው ከሚታዩት ምርቶች ጋር ዲል የሚያደርግ ነው ማለት ነው። ይሄኛው ደግሞ ከምን ጋር ዲል ያደርጋል? ናሽናል ኢንካም ኤንድ አውትፑት ኤንድ ጀነራል ፕራይስ ሌቭል። ይሄኛው አጠቃላይ ኢንካም አጠቃላይ ገቢ። ይሄኛው ስለ አንድ ግለሰብ ገቢ፣ ስለ አንድ ግለሰብ ስፔንዲንግ ወይንም ወጪ ሊያጠና ይችላል። ይሄኛው ደግሞ አጠቃላይ እንደ ሀገር ስለሚገኘው ገቢ የሚያጠና ነው ማለት ነው። ኢትስ ሴንትራል ፕሮብሌም ኢዝ ፕራይስ ዲተርሚኔሽን ኤንድ አሎኬሽን ኦፍ ሪሶርስ። ቀደም ብለናል። የማይክሮ ኢኮኖሚክስ ዋና ሴንትራል ፕሮብሌም ወይንም የትኩረት ስፍራ ፕራይስ ዲተርሚኔሽን እና ሪሶርስ አሎኬሽን ነው ማለት ነው። ይሄኛው ደግሞ ዲተርሚኔሽን ኦፍ ሌቭል ኦፍ ኢንካም ኤንድ ኤምፕሎይመንት ነው። ኢንካም፣ አግሪጌት ኢንካም፣ ኤምፕሎይመንት የሚሉት እንዴት ዲተርማይን ይደረጋሉ የሚለውን ያጠናል ማለት ነው። ይሄኛው በአጭሩ ዲስከስስ አባውት ዘ ኢኩሊብሪየም ኦፍ ዘ ኮንሱመር ፕሮዲውሰር ኦር አን ኢንዱስትሪ ነው። ይሄኛው ዲልስ ዊዝ ዲተርሚኔሽን ኦፍ ኢኩሊብሪየም ኢንካም ኤምፕሎይመንት በአት አግሪጌት ሌቭል። በአጭሩ ማይክሮ ኢኮኖሚክስ ስተዲስ አባውት ዘ ፕራይስ ኦፍ ዘ ጤፍ፣ የጤፍ ዋጋ፣ ፕራይስ ኦፍ ኦሬንጅ፣ ኢንካም ኦፍ አበራሽ፣ ስለ አበራሽ ገቢ፣ ሴቪንግ ኦፍ ጫላ፣ ስለ ጫላ ቁጠባ ካወራን ማይክሮ ኢኮኖሚክስ ነው። አጠቃላይ ኢትዮጵያ ውስጥ ስላለው የሰዎች የቁጠባ ባህሪ፣ የሰዎች ስፔንዲንግ ቢሄቨራቸው ካጠናን ደግሞ ማክሮ ኢኮኖሚክስን እየተጠቀምን ነው ማለት ነው።